አድርጌ ያነቢና ከሌላው ምንኝ ያነቢና። አሁን ይህ ምን ይባላል? ምንድን ነው ይህ? ብስሚላህ አልሐምዱሊላህ አሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመንዋላ። የተከበራችሁ ወንድምና እህቶች አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጌታችን ያለው መልካም ፍቃድ ሆኖ ዛሬም በአዲስ ቪዲዮ ወደ እናንተ ብቅ ብያለሁ። ወደ ቪዲዮ ከመሸጋገራችን በፊት እንደተለመደው ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ ይሁኑ። እንዲሁም አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። እንዲሁም የምንለቃቸው ቪዲዮዎች ቫይራል እንዲወጡ ከእናንተ የሚጠበቀው ዝም ብላችሁ ኮሜንት ማድረግ እንዲሁም ደግሞ ላይክ በማድረግ የበኩላችሁን አስተዋጽኦ እንድታበረክቱ በአክብሮት እጠይቃለሁ። ዛሬም ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ሁኑ። ዳይ ወደ ቪዲዮ። የኔ ነቢ ምን ብትጎትተኝም ነፍሴ ካንቱ መንገድ እኔ ስጅ አልሰጥም። ነቢያንቱን ከመውደድ ዛሬ አዝኜ አልቅሼ የኔ ነቢ ቅዳሴ ነው። ምንድን ነው እኔ እኮ እሺ፣ ድምጻችሁ ቢያምር ይሁን በቃ የሆነ ነገር እንጽናናለን። ግን ድምጻችሁ የከርከሮ ድምጽ መስሎ እንዲህ ስትሉ ደግሞ የነቢዩ አለይሂ ሰላቱ ወሰላም ስም እየጠራችሁ የአላሁ ሱብሓነሁ ወተዓላ ስም እየጠራችሁ ልታለቅስ ነው እንዴ? ይህ ልጅ በጣም ነው የሚያሳዝነኝ። ሀይቃ በሰለመ ማግስት ላይቭ ገብቶ ሲያደነባበር ነበር ቲክቶክ ላይ። ከዛ ደግሞ ሸሃዳ ለማሳያዝ በቀጠሮ ሸሃዳ እያሳያዘ ነበር። ለምን ስንል ጊፍት ለመለቃቀም ማለት ነው። አስታውሳለሁ የዛሬ ዓመት አካባቢ ቲክቶክ ላይ ቪዲዮ ሰርቼበት ነበር። ሸሃዳ ሰዎች እንዲይዙ በቀጠሮ ያደርግናል። ከዛ ይህን ነገር ስህተት መሆኑ በተደጋጋሚ በውስጥ ማዋርቼው ነበር። ከዛ አስተካከለ። ካስተካከለ በኋላ ጀለስ አላዋጣውኝ ይህን መንገድ ዝም ብሎ ሸሃዳ ማሳያዝ ምን ማድረግ ጀመረ? የኔ ነቢ የከርከሮ ድምጽ ይዛ ሀቢቢ እንዴ አታድርግ ሀይቃ ማለት ነው። በተጨማሪ ይህን ቪዲዮ ራሱ ተመልከቱት። ሜኮታ ወልበራ አመንቲ ሰላም ከናን ምንድን ነው እያልክ ያለኸው? እስቲ አይዞህ ለእኔ ንገረኝ። አይዞህ ባንሰናም ባሬሴ ዳንዲነ ቢኬኛ ዋሲላ ገርተኒ ሚአደንጋ ዲኒ። አንተ እኔ ዘፋኝ ነኝ እዘፍናለሁ ብለህ ለእኛ ለማሳመን የተሰቃየኸው ቀይ ሶሪያ ራሷ አልተሰቃየችም። ለምን ይህን ሁሉ ስቃይ ታያለህ? ካቴድራል መቀበል ደግሞ ቲሸርቱ እንዴት ነው የወጠረ? ራፕሬን ተሌለ እንዴ? ትንሽ እንኳን ምን አለ ቀቅ ያለ ነገር ብታረግ እንዴ? መርዝ የተረጨበት እኮ ይህ ልጅ አብዛኛው ቪዲዮዎቹ ይመቸኛል። ቃል አይደለም አቀራረቡ ምናምን ነገር ያ ባክግራውንድ የሌላ ሰው ድምጽ እንደሚጠቀም አውቃለሁ። አሁን ይሄ ወላሂ ምን ይባላል? አሁን ይሄ ድምጽ ማለት ግጥም አልሞካክረው ይሄ ዜማ ምናምን ነገር ማልችለው እኔ ካንተ በላይ የተሻለ ድምጽ ማውጣት እችላለሁ። ሀይቃ ይሄ ቀልድ ምናምን ነገር እንዳይመስላት የሆነ ስትወጡ ራሱ ማለት ነው ፊልዳችሁ ያልሆነ ነገርን ማይክ ይዛችሁ አትበሉ። አንዳንዴ እኮ ማደብ ራሱ አንድ ትልቅ ነገር ነው። አሁን አሲያ እንደምታረቀው ማለት ነው። አሁን አሲያ እንመልከት። ባይተዋር አድርጌ ያነቢና ከሌላው ምንኝ ያነቢና እኔ ወዶታለው ያነቢና ሀበሻ ላይ ሆኜ ያነቢና። የማን ድምጽ የበለጠ ነው የሚሰማው? ከአዝማሪያችን ማዝ የበለጠ ያቱ ማለት የወይዘሮ አሲያ የእሳቸው ድምጽ የበለጠ ነው የሚሰማው። ከዛ በኋላ ፊልተሩ ምኑ እየተቅለሰለሰች ኧረ ተው ወላሂ ላዚም ተው፣ አላህን ፍሩ ለማለት ያክል ነው። ወደ ሌላ ቪዲዮ ስንሻገር ደግሞ
ይህን የአህባሽ እብድ ወይም የሱፊዮችን እብድ ተመልከቱ። የነዚህ ሱፊያዎችን ተግባር እስኪ ተመልከቱ። ወላሂ በአላህ ይሁንብኝ ወቅስሙ ቢላህ አለዚ ላ ኢላሃ ኢላሁ ከሱ በቀር በሐቅ የሚመለክ አምላክ በሌለው በአላህ ይሁንብኝ ከነዚህ ሰዎች ስራ ነብዩ አለይሂ ሰላቱ ሰላም የራቁ ናቸው። ሱሐቦች የራቁ ናቸው። ታቢዒዎች የራቁ ናቸው። ቀደምቶች የራቁ ናቸው። ቁርአኑ ከነዚህ አይነት አስተምሮ የራቀ ነው። ተመልከቱ። ይሄ የነብዩ አለይሂ ሰላቱ ሰላም ትምህርት አይደለም በፍጹም። ተመልከቱ። ሱፊዮች ማለት እንደዚህ ናቸው። ይዋቸው ምን ይባላል አሁን? አሁን ሀይቃ ይሄ በጣም ነው የሚያስጠላው። አላህ በቁርአን እነዚያ የመካ ሙሽሪኮችን ሲወቅስ ቤቱ ዘንድ መካ ማፋጨትና ማጨብጨብ እንዲህ አይነትን ተግባር እንጂ አያደርጉም ነበር እያለን ነው። ምን ያስጮሃል? ሲጀመር ከአላህ ጋር አይደለም እኮ ሰው ከወላጁ ከእናቱ ጋር ሲያወራ ድምፁን ቀስ አድርጎ ነው የሚያወራ። ከጌታ ጋር ስታወራ ደግሞ እንዴት እየጮክ ታወራለህ? ለነብዩ አለይሂ ሰላቱ ወሰለም ለዛ ነው አላህ ምን ይናቸዋል? ጌታህን ከጩኸት በታች ተዋድቀህና ፈርተህ በማታና በጠዋትና በማታ አውሳው ከዘንጊዎችም አትሁን ይላቸዋል። ዛሬስ አላህን ስናወሳ በሚያሳዝን ሁኔታ ሰዎች ይጮሃሉ፣ ያብዳሉ ምናምን ነገር አሁን እንዳየነው አይነት ቪዲዮ ማለት ነው። ሰዎች ግን ማድረግ የነበረባቸው ምንድነው? ጌታ አላህ Subhanahu Wa Ta'ala ሲያስታውሱ መጨፈር አልነበረባቸውም፣ መጮህ አልነበረባቸውም። ተዋድቀውና ፈርተው ከጩኸት በታች በሆነ ቃል ነው አላህን ማውሳት የነበረባቸው። አይደለም በቢዳ በፈጠራ አላህና መልእክተኛው ልታወድስ ይቀርና ቁርአን እየቀራህ ራሱ ጎረቤትን እንዳትረብሽ የሚል ዲን ነው ያለ። ዛሬ ማንንም ይነሳና እንደፈለገ ይሆናል ማለት ነው። ሀይቃ በጣም ይህን ነገር በጣም የሚያሳዝንና በጣም የሚያስፈራ ነው። የሚያሳዝነው ደግሞ ሲጨፍሩ ምን ሲሉ ደግሞ በሽርክ ነው ስንል በምክንያት ነው። ለምሳሌ ይህን ቪዲዮ ተመልከቱ። ለምኑልኝ እንጂ ማየቱ ይድረሰኝ እንደዛ ጨረቃ ናፍቆቱ ሳይደምሰኝ ዱንያው ትንከርበን ይቅርብኝ ወረቱ ሙሉ አርጎ ያኖራል ያንቱ ፊት ማየቱ የሚቻል አይደለም። እነዚህ ልጆች እንግዲህ ያባቢ እያሉ የሚጨፍሩ የነበሩ ልጆች ናቸው። እውነትና ነገር ከተባለ ቲክቶክ ላይ ተሰራጭቶ ነበር። እኔም ቪዲዮ ሰርቼበታለሁ። ይምጡልኝ እንጂ እያለ ነው። ማን? ነብዩ አለይሂ የት ነው የሚመጡልህ ሀቢቢ? ነብዩ አለይሂ ሰላቱ ወሰላም እኮ ሞተዋል። አሁን እንዲህ ስንል ደግሞ በጣም ይበሳሰዋል። እንዴት ሞተዋል ትላለህ ምናምን ነገር አይደል? እና ምን ሆኖ ነው የሚባለው? ጌታችን አላህ Subhanahu Wa Ta'ala ነው እኮ ነፍስ ሙሉ ማለት ነው ሞት ቀማሽ ናት ያለው እኮ ጌታችን አላህ Subhanahu Wa Ta'ala። ዛሬ አንተ የሞተ አካል ኑልኝ እኔም ልያችሁ ምናምን ነገር ያልከን ዱንያ አልፈልግም ትላለህ። ነገር ግን በመልእክተኛው አለይሂ ሰላቱ ወሰላም ስም ትሸቅላለህ። ይሄ በገሃዱ ዓለም የምናየው እውነታ ነው። እንዲህ ያደረጋችሁ ምናምን ነገር ነብዩ አለይሂ ሰላቱ ወሰላም ናፈቁን ምናምን ብትሉ ማለት ነው ሀይቃ እውነት እናገር ከተባለ የአእምሮ መቀንጨር ነው የሚያሳየው የናንተ። እንዲህ አይነትን አካሄድ ይቅርባችሁ። ሰው መኖር ያለበት ለአላህ ነው። ቁል ኢነ ሰላቲ ወኑሱኪ ወመህያየ ወመማቲ ሊላሂ ረቢል ዓለሚን። ስግደቴ እርዴ ምኖረውም የምሞተውም ለዓለማቱ ጌታ ለአላህ ነው። በቃ እዚህ መኖራችን ራሱ ለአላህ ነው። ዛሬ ግን በሚያሳዝን ሁኔታ እርሶ ካላየውማ አከሳለሁ ይላል። ግን በሬ ነው የሚያክለው። ማሻአላ ችግር የለውም እኮ ብትሆን ራሱ ሐሳዊ ምናምን ብላችሁ አሰክሱ እንዴ! በጣም ነው የሚደብረው ሀይቃ ማለት ነው። አላኩልሃል ይህን ካልኳችሁ በሌላ ቪዲዮ እስከምንገናኝ ድረስ ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና መሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።